ሰላም እንኳን ወደዚህ አዲስ ማብራሪያ በደህና መጣችሁ። ዛሬ በቀጥታ የምንገባው በዳዊት ደስታ ፒክለስ ፖድካስት ላይ ወደ ቀረበውና የብዙዎቹን አመለካከት ወደ ቀየረው የጆ ዶሚንጌዝ እና ቪኪ ሮቢን ዮር ማኒ ኦር ዮር ላይፍ ወይም ገንዘብህ ወይስ ሕይወትህ ወደ ተሰኘው መጽሐፍ ዋና ይዘት ነው። የፋይናንስ ነፃነት መንገድ ውስብስብ ሊመስል ይችላል አደል? እኛ ግን በዚህ ማብራሪያችን በጣም ቀላል እና አሳታፊ በሆነ መንገድ እንፈትሸዋለን። የመጽሐፉን የፊት ሽፋን ምስል ብናስተውል እርግቦች የአሜሪካን ዶላር ቀድደው ሲወጡ እናያለን። ይህ እኮ እንዲሁ ስዕል ብቻ አይደለም። ከገንዘብ እስራት ነፃ ወጥተን ልናገኘው የምንችለውን ስነ ልቦናዊ እና የፋይናንስ ነፃነት በትክክል የሚያሳይ በጣም ኃይለኛ ምስላዊ መግለጫ ነው። ዛሬ አብረን የምንዳስሰውም ልክ ይህንኑ የነፃነት መንገድ ነው። እሺ፣ በዚህ ማብራሪያችን አራት ዋና ዋና ነገሮችን አብረን እናያለን። አንደኛ ወጥመዱ፣ ሁለተኛ የአመለካከት ለውጡ፣ ሶስተኛ ሽልማቱ እና አራተኛ ደግሞ አፈጻጸሙ። ወደ መጀመሪያው ክፍላችን ስንገባ ክፍል 1 ወጥመዱ። ታዲያ ሁላችንም ሳናውቀው ያው የገባንበት አዙሪት ምንድን ነው? የዚህ ማብራሪያ ዋነኛ ዓላማ ይህንን በገንዘብ እጥረት መጨነቅ እና ሕይወትን እንደ ሥራ መሽን ብቻ አድርጎ የማየትን አዙሪት መስበር ነው። ምክንያቱም ኑሮን ለማሸነፍ ብቻ ሌት ተቀን መስራት፣ እመኑኝ፣ ማለቂያ ወደ ሌለው የጭንቀት ወጥመድ ውስጥ ነው የሚከተን። ቀጥሎ ደግሞ ክፍል 2 የአመለካከት ለውጥ። ከዚህ ወጥመድ ለመውጣት የገንዘብ እይታችንን ሙሉ በሙሉ መቀየር አለብን። እዚህ ጋር ነው እንግዲህ ዋናው ሚስጥር ያለው። የህይወት ኃይል ወይንም በእንግሊዘኛው ላይፍ ኤነርጂ የምንለው ወሳኝ ጽንሰ ሐሳብ አለ። ገንዘብ ማለት ዝም ብሎ ወረቀት ወይም ቁስ አይደለም። ይልቁንም ያንን ገንዘብ ለማግኘት የምንገብረው የህይወት ሰዓታችንና ጉልበታችን ነው። ማለትም አንድን ዕቃ ስንገዛ እየከፈልን ያለነው በገንዘብ ሳይሆን ያንን ገንዘብ ለማግኘት በለፋንበት ውስን የህይወታችን ጊዜ ነው ማለት። ይህ ግንዛቤ ስለ ገንዘብ ያለንን አስተሳሰብ ሙሉ በሙሉ የሚቀይር ነው። ታዲያ ይህንን የህይወት ኃይል ምስጢር ከተረዳን 3 ወሳኝ የእድገት ደረጃዎችን ደረጃ በደረጃ መውጣት እንችላለን። መጀመሪያ የፋይናንስ ብልህነት ያስፈልገናል። ይሄ ማለት ገቢና ወጪያችንን በግልጽ ማወቅ ነው። ቀጥሎ ደግሞ የፋይናንስ ቅንነት ይመጣል። ይህም ወጪያችንን ከእውነተኛ የህይወት እሴቶቻችን ጋር ማጣጣም ማለት ነው። በመጨረሻም ሁላችንም የምንመኘው ከፍተኛው ደረጃ ላይ እንደርሳለን። እሱም የፋይናንስ ነፃነት ነው። እናም ይህንን ስናሳካ የምናገኘው ምንድነው? ክፍል 3 ሽልማቱ። እዚህ ጋር ግልጽ መሆን ያለበት ነገር ቢኖር ሽልማቱ ከባንክ ሂሳብ ቁጥር መጨመር በላይ መሆኑን ነው። መጽሐፉ በግልጽ እንደሚያስረዳው በመጀመሪያ ከዕዳ ሙሉ በሙሉ ነፃ መሆን የምንችልበትን ስልት እናገኛለን። ከገንዘብ ጋር የተያያዘ ያ ሁሉ የጥፋተኝነት ስሜት እና ጭንቀት እርግፍ ብሎ ይወገዳል። በዚህም ጥልቅ ሆነ ስነ ልቦናዊ ነፃነት እናገኛለን። የማለት ደግሞ በእውነት ትርጉም ያለው ህይወት መምራት እንጀምራለን ማለት ነው። ከሁሉም በላይ ዋነኛው ሽልማታችን ምንድነው ቢባል ጊዜያችንን ማስመለሳችን ነው። አስቡት፣ በቁሳቁስ ከመጠመድ እና ሌት ተቀን የሥራ ባሪያ ከመሆን ወጠን ለቤተሰቦቻችን፣ ለጓደኞቻችን እንዲሁም ለማህበረሰብ በጎ ፈቃድ አገልግሎት የምንሰጥበትን ነፃ ጊዜ ማግኘት ከዚህ የበለጠ እውነተኛ የህይወት ትርጉም አለ? አሁን ደግሞ ከንድፈ ሐሳብ ወደ ተግባር የምንገባበት ጊዜ ነው። ክፍል 4 አፈጻጸሙ። ታዲያ ዋናው መድረሻችን ምንድን ነው? የመጨረሻው ግባችን እኮ ከቁጥባችንና ከኢንቨስትመንታችን የሚገኘው ገቢ ከወርሃዊ የኑሮ ወጪያችን ጋር እኩል የሚሆንበት ደረጃ ላይ መድረስ ነው። ልክ ሲሆን ግባችንን መተናል ማለት ነው። ምክንያቱም በዚህ ደረጃ ላይ ስንደርስ በህይወት ለመኖር ሲባል ብቻ መስራት አይጠበቅብንም። ወደዚህ ከፍተኛ ግብ ለመድረስ መጽሐፉ አንድ ግሩም የሆነ ባለ 9 ደረጃ መርሃ ግብር ያስተዋወቀናል። ለዚህ ማብራሪያ እንዲመቸን ግን ከነዚህ ውስጥ 4ቱን እጅግ ተግባራዊ የሆኑ ቁልፍ እርምጃዎች ነቅሰን አውጥተናል። እስቲ እያንዳንዳቸውን በአጭሩ እንያቸው። የመጀመሪያው እርምጃ
የእያንዳንዱን የምናወጣውን ሳንቲም ያለማቋረጥ መመዝገብ ነው። አዎ ትንሽ አድካሚ ሊመስል ይችላል፣ ግን ወጪያችን ከእሴታችን ጋር መጣጣሙን የምናውቀው በዚህ መንገድ ብቻ ነው። በጣም የሚገርመው ሁለተኛው እርምጃ ደግሞ እውነተኛ ገቢያችንን ማስላት ነው። ለስራ ተብሎ ለትራንስፖርት፣ ለምሳ ወይም ለልብስ የሚወጣውን ወጪ ከደመወዛችን ላይ ስንቀንሰው እውነተኛው የሰዓት ገቢያችን ምን ያህል ዝቅተኛ እንደሆነ ስንገነዘብ በእውነት ነው የሚገርመን። ወደ ወጪ መቀነስ ስንመጣ ደግሞ አንዲት አጭር ግን እጅግ ኃይለኛ ጥያቄ አለች። እሷም ወርቃማው ሕጋችን ናት። ማንኛውንም ዕቃ ከመግዛታችን በፊት ቆም ብለን እንዲህ ብለን መጠየቅ አለብን። ይህንን ነገር ለመግዛት የምከፍለው የህይወት ኃይል ወይንም የህይወት ጊዜ በእርግጥ ዋጋ አለው? ይህንን ጥያቄ ራሳችንን መጠየቅ መመድ ከቻልን አላስፈላጊ ወጪዎቻችንን በአስገራሚ ሁኔታ መቀነስ እንችላለን። ታዲያ ወጪያችንን ቀንሰን ያዳነው የህይወት ኃይል ወይም ያተረፍነው ገንዘብ ምን ይደረጋል? ዝም ብሎ አይቀመጥም። ያ ገንዘብ ለረጅም ጊዜ አስተማማኝ ገቢ ሊያስገኙ በሚችሉ ደህንነታቸው በተጠበቁ ኢንቨስትመንቶች ላይ መዋል አለበት። ነፃ የሚያወጣን እኮ ይህ ቋሚ የሆነ የኢንቨስትመንት ገቢ ነው። እንግዲህ የዚህ አጠቃላይ ማብራሪያ ማጠቃለያ በጣም ግልጽ ነው። ዋነኛው ዓላማችን ከምናየው ለኑሮ መስራት ከሚባለው የዕለት ተዕለት የትግል ህይወት ወጠን ህይወትን መኖር ወደሚለው እውነተኛ ነፃነት መሸጋገር ነው። መጽሐፉ የሚያስተምረን የፋይናንስ ዕውቀትን ብቻ ሳይሆን የህይወትን ትርጉም የመፈለግ ጥበብንም ጭምር ነው። ይህንን ማብራሪያችንን ስናጠናቀቅ ሁላችንም ልንመልሰው የሚገባ አንድ የመጨረሻ ጥያቄ አለ። የኢንቨስትመንት ገቢያችን ከወርሃዊ ወጪያችን ጋር እኩል ሲሆን እና ያንን የተሰረቀብንን ሙሉ ጊዜ ስናስመልስ ያንን ጊዜ ምን ትርጉም ላለው ነገር እንሰራበታለን? መልሱ በእያንዳንዳችን እጅ ነው። ይህ ማብራሪያ ስለ ገንዘብና ስለ ህይወት ኃይላችሁ አዲስ አመለካከት እንደፈጠረላችሁ አልጠራጠርም። ለዛሬው በዚህ አበቃን። አብረን ስለቆየን ከልብ እናመሰግናለን።